ቁርአን ግልጽና የተብራራ ነው ወይ? ምንም ጥርጣሬ የለው። እሱን ተው። እሺ ሌላ መልካም። ስለዚህ ለነገሮች ሁሉ የሚያብራራና መልስ ያለው ነው ማለት ነው ቁርአን። ግልጽ ነው። አቡላብ ማን እንደሆነ እስኪ ከቁርአን ላይ ማብራሪያ ስጠኝ። ምን አቡላብ እንደዛ የተሰደበው? አቡላሃብ ማለት የእስልምና ጠላት፣ እስልምናን በመጥላቱ የተነሳ ለነብዩ ጠላት ነብያችን አለይሂ ሰላም ሲያሳድድ የነበረ ከሚስቱም ጭምር አላህ በዚህ የተነሳ ለቅጣት ቁርአን አውርዶበት የወረደው ቁርአን በሱ ላይ ተፈጻሚ የሆነበትና ነብዩ መሐመድ ለትክክለኛነታቸው እንደ ማስረጃ ከተጠቀሱ አንቀጻቶች አንዱ የአቡ ለሃብ ነው። አቡ ለሃብ ነብዩን እንደዛ አዛ ካደረገ በኋላ በወቅቱ ዳዕዋ ሊያደርጉ ከልክሎ አዛ ሲያደርግ ከቆየ በኋላ አላህ ይህንን የቁርአን አያት በትክክል ስተረጉመው ማለት ነው ተበት የዳ አቢ ለሃብ ወተብ አቡ ለሃብ እጁ ተቆረጠች። ማ አግና አንሁ ማልሁ ወማ ከሰብ ማ አግና አንሁ ማልሁ ማለት ገንዘቡ አልጠቀመውም፣ ወማ ከሰብ የሰበሰበውም ገንዘቡ ሀብቱ ልጆቹም አልጠቀሙትም አይጠቅሙትም። ወምራአቱሁ ሚስቱም ጭምር ሐማለት አልሐጠብ እንጨት ተሸካሚ የሆነችው ይቺ ሴት ነብዩ መሐመድን ለመጉዳት ሆን ብላ ጫካ ሄዳ እሾህ ሰብራ አምጥታ እሳቸው በሚራመዱበት ቦታ ላይ ተነሰንስ ነበር በሌሊት ጧት ሲወጡ እንዲጎዳቸው። ከዛ በኋላ ይሄንን ሰበሰበላትና አላህ Subhanahu Ta'ala የዚህም ውጤቷ ምን እንደሚሆን ሲነግራት እቺ እንጨት ተሸካሚ የሆነችው ከጫካ ሄዳ ስራ ፈታ ሆን ብላ መሐመድን ለመጉዳት የኔን ነብይ መልእክተኛ ለመጉዳት ጫካ ሄዳ እሾህ ሰብስባ መጣ መሬት ላይ የምትነሰንሰው ሴትዮ في جيدها حبل من مسد የጀሃነም ማሰሪያ የሆነ ገመድ የውም القيامه ወይም በትንሳኤ ዕለት አዘጋጀላታለሁ ይላል። እንግዲህ ቁርአኑ ማለት ነው። ይሄ በምን ምክንያት ነው? በዚህ ነው። ይሄ ልክ ነብዩ አለይሂ ሰላም ይሄን የቁርአን አያት ሲያወርዱ ሴትዮዋ በንዴት ተቃጥላ ሴትዮዋ በንዴት አጨርሰኝ አንድ አመት አይደለም ማወራው አጨርሰኝ አንተ እያወራህ ነው። ስለዚህ የሚሰማውም ሰው እንዲሰማ ላውራ ገብቷል። ከዛ በኋላ እቺ ሴትዮ ቀጥታ ነብዩ መሐመድን ለመጉዳት ወይም ለመበቀል ወደ ካዕባ ነው ሄደችው። ካዕባ ነብዩ መሐመድና አቡበከር በተቀመጡበት ቦታ ላይ ቀጥ ብላ መጣ የታል መሐመድ አለች። የታል መሐመድ? አቡበከር ነው የምትጠይቀው። በጣም በሚገርም ሁኔታ አቡበከርና መሐመድ አብረው አጠገብ ላጠገብ ቁጭ ብለው ነበረ እያወሩ ነበረ። ነገር ግን እሷ ስትመጣ አላህ ሸፈናት። ነብዩ መሐመድን ማየት አልቻለች። አቡበከርን ግን አየች እና የታል መሐመድ ስትላቸው አቡበከር እያዩ በጣም ደነገጡ። አታያቸውም እንዴ አሉ። አታይም እኮ ሸፍኖባታል አላህ አሉ ማለት ነው። ትልቅ አሎሎ ድንጋይ ይዛ ልትፈነክታቸው ነበር የመጣቸው። በዚህ ድንጋይ አናቱን ነበር መበሳው፣ በዚህ ድንጋይ አናቱን ፈነከተው ነበር ብላ አወራች ማለት ነው። ከዛ በኋላ ግን ስታወራ ነብዩ አለይሂ ሰላም ምንም ነገር እንተናላሉም አልተናገሩም። አላህ ሸፍኖባታል አለች። ሄደች። እሷ ከሄደች በኋላ በሚገርም ሁኔታ ነብዩ አለይሂ ሰላም በቁርአኑ ላይ ስለወረደ ይሄ ትንቢት ተፈጻሚ ስለሆነ ለዓለም ወደፊት ቋሚ ስለሆነ ቁርአኑ ያ ሁሉ ነገር ተፈጽሟል። አቡ ለሃብ ሞቷል። ልጆቹም ሁለት ልጆቹም ሞተዋል። ሴትዮዋም ሞታለች። ነብዩ በህይወት እያሉ አንዳቸውም አልቀሩም። ለምን? እርግማኑ ተፈጻሚ ስለሆነ እንደው በመፈጸሙ የነብዩ ትክክለኛነት ተረጋግጦ ብዙ ሰዎች ቁርአን ሊያምኑበት ችለው። አዳምጣው ደግሞ ተረቴን መልሱ። ለምን ትቆርጣለህ? ለምን ቆረጥ? ጨርስ ነው የቆረጥከው። ሳልጨርስ ለምን ቆርጠዋል? አልጨረስኩም። አልጨረስኩም። ሳልጨርስ ብዙ ተረት አወራህብን እኮ በጠየቁ ተረቶች አሁን ላወራው ሁሉ ማለት ነው። ቆይ አዳምጥ። ተረት እውነታ ነው። አንተ ባሰማ የማችን ከቁርአን ላይ የገባው ሲጠይቀኝ አንተ ዝም በልና ቆይ አዳምጥ። እዚህ እኮ ሐረሳል የምታወራበት እንትን እኮ አለ። አዳምጥ። ላወራኸው ጠይቃለሁ። አንተ ዝም በልና አዳምጥ። ቤቱ የተከፈተው አንተ ሚውት አታርገው። አዳምጥ። ቆይ
10 ጥያቄ ጠይቃለሁ ላወራኸው ማለት ነው። ያወራኸው ላይ ቆሜ 10 ጥያቄ ጠይቃለሁ። እየገለፈጥኩ ለምን ታበላሻለህ? እስልምና መልስ የለውም፣ ተረት ነው። ያው ተሞልቶ የመጣው ነው። ይሄ ኡስታዝ ይሆናል። ቆይ ይሄ ኡስታዝ ሊሆን ይችላል ወይ ደግሞ ቅዱስ ላይ ተረትን አዳምጥ፣ አትበሳጭ፣ ተረጋጋ። ማይክ ያዝ፣ ክብሬ ነው። አከበርኩ፣ አዳመጥኩ። አንዴ አትበል። ስማ እኛን አንድ ደቂቃ ግማሽ ሰዓት ግማሽ ደቂቃ እየሰጠን ተረጋጋ። ረጅም ሰዓት አዳመጥኩ። አዳማ ወርዳለሁ። ተረጋጋ። አላዳመጥክም። አዳምጥ። 10 ጥያቄ ጠይቃለሁ። አሁን ያወራኸው ላይ ሁለቱን እንኳን ከመለስክ እኔ ንጽጽር ለአንድ ወር ያህል አቆማለሁ። ተስማማ? ዝም በል እባክህ፣ የራስህ ጉዳይ። አታውቁም ስትፈልግ ሺህ ዓመት ለፍልፍ። ግን ምንም ነገር ጥያቄ እኮ የለም። አንተ አሉባልታ ነው ያዝከው። ተረትማ ነው የሚነግረኝ። መቼ አጣሁኝ? የአባባ ተስፋዬ የነሳቸውን መልሼ ማዳመጥ ይችላል። መወያየት አያስፈልግም። እና ቡኪ እንደሌሉ አውቆ አንቺ ደግሞ ተረጋጊ። አንተ ምስኪኖችን እየሰበሰብክ ቀልድ። ማይክ ያዝ። በቃ የማዳመጥ ችሎታ ከሌለ ማይክ ያዝ። አለም ውረድ። አሉቺ አብዶ ሜቢ የተሻለ ሰው ይመስለኛል። ሚዩት አታርገኝ። ለምንድን ነው ሚዩት የምታርገው? አዌን አስጨርሰው። እያወራ ነው አይደል? አስጨርሰው። አልጨረስኩም። ስማ ጠይቀኝ። ምንድነው? ጠይቀኝ፣ መልስልሃለሁ። ሳልመልስልህ አታውርድ። አንድ ሰከንድ ሲያወራ ሰው አትገልፍጥ። ድድህን አትገልብጥ። ምንም የሚያስቅ ነገር የለም። እምነት ነው። ሳቅ ሱና ነው ብሏል ነብይ። መሳቅ ሱና ነው ሳቅ ብሏል። ረስታው ነው። በውሸት ነው እንደሚገለፍጠው ብሏል። ረስታው ነው። በውሸት አይደለም። ሃይማኖት አይሳቅም። ስማ አይነት ወረኛ ነው ባለ ሲጀመር ውጣ። አንተም ውጣ፣ እኔም እወጣለሁ። ውጣ። ይሄ ያውቆ ነው፣ እያላገጠ ነው። ሴታ ሴት መልስ የመቀበል ጆሮ የለህም አንተ። መልስን የመስማት ጆሮ የለህም ሲጀመር ማለት ነው። እሽከታችሁና ታታር ያረሽ አዳምጪ። አዌ አዳምጥ ከሆነ ትሆናለህ እኮ ለመለመን ነው። ሌባ ለመለመን ነው። ስማ ይሄን ለመከሰብ የነብይ ስም ታጠፋለህ። አይኔ ይጥፋ። አንተ ይችን ለመለቃቀም ብለህ ታብታብ ለመለቃቀም ብለህ ለቃቃሚ እንዴ ነብይም እንደዚህ ቆራ ተሳድቦ አላጋጭ በሃይማኖት ታሾፋለህ። እኛ እኮ በሃይማኖት እንድናሾፍ አልፈቀደልንም እስልምና ዲናችን ከልክሎ እንደዚህ ነው ያደረገው። አዌ ነብይህም ስድቡን ታንተ የሚለየው ምንድነው? አላህ ነገረኝ ብሎ አቡላብን ሰደበው፣ ረገመው። አንተ ደግሞ ቀጥታ ነው እየተሳደብክ ያለው። አላህ ነግሮ ነው አይደል? ይሄንን አሁን መስደብ ልክ እንደ ነብይ ማለት ነው። ወላሂ ነብይን መስደብ በጣም ከባድ ነገር ነው። እኛ ኢሳን እናከብራለን፣ እኛ መርየም እናከብራለን፣ እያንዳንዱን ነብይ እናከብራለን። who cares ያንተን ኢሳ አላህ እንደበተኒ ምንድነው? ተረጋጋ። ውሃ ጠጣ ወንድማችን። ባስታርድ ከነብይ አልብስም። ሳያል ቡኻሪ 1913 ላይ ከኔ በላይ ደደብ የለም ያለው ነብይህ ነው። ሱረቱ ረሱል ላይ ፕሮፌት መሐመድ ፔጅ 252 ተናንበር ደደቦች ናቸው የኔ ተከታዮች እኔም ብሏል። ወይም ተላህጫም ባክ ዝም ብለህ አታውቅም። አረብኛ ይታወቅ ስማ፣ አረብኛ ቀጥቅለ ብለው በቀራ አያ 79 ላይ ተፍሲር ኢብን ከሲር ሙሐመድን ምን አድርጎ ያስቀምጠዋል? የመሐይማን ምሳሌ ብሎ ያስቀምጠዋል። ታላቁ ሙፈሲር ሱራ 279 በፈሰረበት ላይ ኡመዩን የሚለው ብዙሃን ሲሆኑ መሐይማን ማለት ነው፣ ለነብዩ ሲሆን ኡሚ የሚለው ለአንድ ሲሆን ነው ብሎ የመሐይማን ምሳሌ አድርጎ አስቀምጦለታል። የምትከተለው ማን እንደሆነ ሜቢ ከዚህ በላይ ሊጨምርልህ እችላለሁ። አሉቺ አብዶ ተረጋጉ። ከኔ ጋር እያወራችሁ መሆኑን እወቁ። በመረጃ አውሩ፣ ያለ መረጃ አታውሩ። አንድ መረጃ ያለ መረጃ ያወራሁትን ራሱ አታመጡም። አይደለም አሁን ከዛሬ ዓመት በፊት የሆነ ቀሌ እንደዚህ ቪዲዮ ሰምቻለሁ ወይም ስታወራ ሰምቻለሁ እፎይ ያለ መረጃ ወርታላ ቻሌንጅ አደርጋለሁ የሚለኝ ካለም እስቲል እኔ እቀበላለሁ ያን ቻሌንጅ። 70% ኢሚዲየትሊ ያንን መረጃ ማምጣት ካልቻልኩኝ 30% አልፈልጌ ቢሆን በደቂቃ ውስጥ አመጣዋለሁ።
ነገር ግን ውሸት ልናገር አልችልም፣ ያለ መረጃ ላወራ አልችልም። ዝም ብለህ ግን አታልቅስ። እኔ በመረጃ ነው የማወራው። ወይ ጉድ! እስልምና በቃ ከመፈክር ውጪ አንድ መልስ ያለው የለም። መፈክር። ምክንያቱም በህፃንነታቸው ዝም ብለው ሞልተዋቸዋል። ያንን የተሞሉትን መጥተው ነው እዚህ የሚያለቅሱብኝ ማለት ነው። እኔ ሶፍት የለኝም፣ ደሃ ነኝ እንደምታዩት። እና ለእናንተ ሶፍት መግዣ ኬዛ አመጣለሁ። አታልቅሱ፣ ገዝቱን አታቆሽሹብን በየየ። ነብያችሁ ሰማይና ምድርን ከመፍጠሩ በፊት አላህ ሰማይና ምድርን ከመፍጠሩ በፊት የአቡላብ እጆች የጠፉ ከሰሩ፣ እሱም እሷም ሚስቱም ማለት ነው እንጨት ተሸካሚ ስትሆን ከአንገቷ ጭርት የሆነ ገሃነም ይገባሉ እያለ ይቀራ ነበረ። ነንሴንስ ነው። ልክ አይኔ ያለኝ እኔ ስወለድ ጀምሮ አይኔ ያለ አፍንጫ ያለ አላህ ኢተርናል በሆነ ሁኔታ ዘላለማዊ በሆነ ሁኔታ እንደዚህ ሲል ነበር እያሉ ነው የሚያምኑት እኮ። ቃሉ ቁርአን ማለት ነው ፍጡር አይደለም፣ የአላህ ቃል ነው ብለው የሚያምኑት። ያ ቃል ደግሞ ሰማይና ምድርን ከመፍጠሩ በፊት ቁርአንን አላህ ይቀራ ነበር ይሉናል። ምንድነው የሚቀራው? ስድብ። ኧረ ሼም ነው፣ ኧረ ሼም ነው። ከምር ክሬዲት እንኳን እንዳመጣ